አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በሽታን አስቀድመው የሚከላከሉ 10 መጠቀም ያለባችሁን ኃይለኛ የሆኑ ቅመሞችን በዚህ ቪዲዮ ላይ በግልጽ ነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ላይክ ሳታደርጉ በፍጹም እንዳትጀምሩ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በዙሪያችሁ ያሉ ሰዎች ሁሉ ሲያስሉ፣ ሲያስነጥሱ እናም በኢንፌክሽን ሲሰቃዩ፣ አንዳንድ ሰዎች ግን አልፎ አልፎ ብቻ ለምን እንደሚታመሙ አስባችሁ ታውቃላችሁ? እውነታው ግን ሊያስገርማችሁ ይችላል። ሁልጊዜም ውድ የሆኑ ተጨማሪ ሰፕሊመንቶች ወይም ውስብስብ ሕክምናዎች ላይ አይደለም። በብዙ አጋጣሚዎች መልሱ እዚያው በቤታችሁ ውስጥ የሚገኝ ነው። ለዘመናት በዓለም ዙሪያ ያሉ ባህሎች ቀላልና ተፈጥሯዊ ቅመማ ቅመሞችን ለምግብ ጣዕም ብቻ ሳይሆን ሰውነታችንን ለመጠበቅ፣ በሽታ የመከላከል አቅምን ለማጠናከርና በሽታን ከውስጥ ለመዋጋት ተጠቅመውባቸዋል። ዘመናዊ ሕክምና ከመምጣቱ ረጅም ጊዜ በፊት እነዚህ የዕለት ተዕለት ግብዓቶች እንደ ኃይለኛ ተፈጥሯዊ መፍትሄዎችም ይታመኑ ነበር። ሰዎች ጠንካራ፣ ንቁ እናም በሽታ ተከላካይ ሆነውም እንዲቆዩ ይረዱ ነበር። ዛሬ ሳይንስ በመጨረሻ ደርሶበት የጥንት ጥበብን ለትውልድ ያወቀውንም እያረጋገጠ ነው። የተወሰኑ ቅመሞች ብግነት ወይም ደግሞ ኢንፍላሜሽንን የሚቀንሱ፣ ጎጂ ባክቴሪያዎችን የሚገድሉ፣ የምግብ መፈጨትን የሚደግፉ እናም የሰውነትን በሽታ የመከላከል ስርዓትን በተፈጥሮ የሚያነቃቁ ኃይለኛ የሆኑ ውህዶችን ይዘዋል። ግን ዋናው ቁልፍ እዚህ ጋር ነው። ስለ እነዚህ ቅመሞች ማወቅ ብቻ በቂ አይደለም። እንዴት እንደምትጠቀሙባቸው፣ መቼ እንደምትጠቀሟቸው እናም እንዴት እንደምታቀናጇቸው በትንሽ ጥቅም እናም በጊዜ ሂደት ጤናችሁን በመለወጥ መካከል ያለውን ልዩነትን ይፈጥራል። በዚህ ቪዲዮ ውስጥ ዛሬውኑ መጠቀም የምትጀምሩትን አንዳንድ በጣም ኃይለኛ የሆኑ በሽታን የሚዋጉ ቅመሞችን ታገኛላችሁ። ከሁሉም በላይ ደግሞ ከፍተኛ ጥቅምን ለማግኘት በትክክል እንዴት እንደምትጠቀሟቸው ትማራላችሁ። ጤናችሁን በተፈጥሯዊ መንገድ ለመቆጣጠር፣ ሰውነታችሁን ከውስጥ ወደ ውጪ ለማጠናከር እናም የመታመም እድላችሁን ለመቀነስ ዝግጁ ከሆናችሁ ቪዲዮውን ማየታችሁን ቀጥሉ። ምክንያቱም አሁን የምትማሩት ነገር ለምግብ እናም ለጤና ያላችሁን አመለካከት ሙሉ በሙሉ ሊለውጠውም ይችላል። ቅመሞች በጭራሽ እንዳትታመሙ የሚያደርጉ አስማታዊ ጋሻዎች አይደሉም። የሰውነት አሰራር እንደዛ አይደለም። ነገር ግን በቋሚነት ቅመሞች ጥቅም ላይ ሲውሉ ትክክለኛዎቹ ቅመሞች በሽታ የመከላከል አቅማችሁን ሊያጠናክሩ፣ ብግነት ወይም ደግሞ ኢንፍላሜሽንን ሊቀንሱ፣ ጎጂ ረቂቅ ተዋሲያንን ሊዋጉ እናም አጠቃላይ በሽታ የመቋቋም አቅምንም ሊደግፉ ይችላሉ። በምግባችሁ ላይ እንደምትጨምሩት የዕለት ተዕለት ጥቃቅን መድኃኒት አድርጋችሁ አስቧቸው። ታዲያ በጣም ኃይለኛ የሆኑ በሽታዎችን የሚዋጉ ቅመሞችን እናም እንዴት መጠቀም እንደምትችሉ በዝርዝር እነግራችኋለሁኝ። አንደኛ እርድ ነው። ብግነት ወይም ደግሞ ኢንፍላሜሽንን ተከላካይ። የእርድ ዋና ውህዱ ኩርኩሚን ነው። ከፍተኛ ጸረ ብግነት ባህሪ አለው። እንደ የልብ በሽታ እናም አርትራይተስ ያሉ ስር የሰደዱ በሽታዎችንም ለመቀነስ ይረዳል። የሰውነት በሽታ መከላከያ ስርዓትንም ይደግፋል። የአንጎል ጤናን ሊጠብቅና የኦክሲዲቲቭ ስትረስንም ሊቀንስ ይችላል። በየቀኑ ከግማሽ እስከ 1 የሻይ ማንኪያን በሾርባ በወጥ ወይም በሩዝ ውስጥ ጨምሩ። ከሞቀ ወተት ጋርም ቀላቅላችሁ ጠጡ። ከቁንዶ በርበሬ ጋርም አቀላቅሎት፣ በጣም አስፈላጊ ነው። ኩርኩሚን በሰውነት ውስጥ የመመጠጥ መጠኑ ዝቅተኛ ነው። ሁልጊዜ ከነዚህ ጋር አቀላቅሎት። ቁንዶ በርበሬ የኩርኩሚን መምጠጥን እስከ
2000% ይጨምረዋል። እናም ከጤናማ ስብ ጋርም አቀላቅሉት እንደ የወይራ ዘይትና ወተት ካሉ ጋር ማለት ነው። ሁለተኛ ነጭ ሽንኩርት ነው። ተፈጥሯዊ አንቲ ባዮቲክ ነው። የነጭ ሽንኩርት ዋና ውህዱ አሊሲን ነው። ነጭ ሽንኩርት ባክቴሪያዎችን፣ ቫይረሶችን እና ፈንገሶችንም ይዋጋል። የልብ ጤናንም ይደግፋል። የደም ግፊትን እናም ኮሌስትሮልንም ይቀንሳል። ነጭ ሽንኩርት በሽታ የመከላከል ምላሽንም ያጠናክራል። ከመብሰሉ በፊት ከትፋችሁ ወይም ጨፍልቃችሁ ታዲያ ለ10 ደቂቃ አቆዩት አሊሲን ውህዱ እንዲለቀቅ። በየቀኑ ከ1 እስከ 2 ጥሬ የነጭ ሽንኩርት ፍንካችን ተጠቀሙ። በሶስ በሾርባ ወይም በሰላጣ ውስጥ ጨምራችሁ ነጭ ሽንኩርትን ተመገቡ። ሙቀቱ ታዲያ አሊሲንን ያጠፈዋል። ስለዚህ በጣም አታብስሉት። ነጭ ሽንኩርትን ምግብ እንደጨረሳችሁ ጨምሩ ወይም ደግሞ በጥሬው ብትመገቡት ተመራጭ ነው። ሶስተኛ ዝንጅብል ነው። ለምግብ መፈጨትና በሽታ ለመከላከል አቅም። የዝንጅብል ዋና ውህዶች ጂንጀሮል እናም ሾጋውል ናቸው። ብግነት ወይም ደግሞ ኢንፍላሜሽንን እናም የማቅለሽለሽ ስሜትንም ይቀንሳል። ኢንፌክሽኖችን ለመዋጋት ይረዳል። የምግብ መፈጨትን እናም የጨጓራ ጤናንም ይደግፋል። በሽታ ለመከላከል አቅም ወሳኝ ነው። ትኩስ የዝንጅብል ሻይን የተከተፈውን በውሃ ውስጥ በማፍላት መጠጣት ትችላላችሁ። ዝንጅብልን በስሙዚ ወይም በጥብስ ምግቦች ውስጥ በመጨመር መመገብ ትችላላችሁ። በየቀኑ ከ1 እስከ 2 የሻይ ማንኪያ ትኩስ ዝንጅብልን ተጠቀሙ። ትኩስ ዝንጅብል ከዱቄቱ የበለጠ ኃይለኛ ነው። አራተኛ ቁንዶ በርበሬ ነው። ቁንዶ በርበሬ ዋና ውህዱ ፒፔሪን ነው። የንጥረ ነገሮችን መምጠጥን ያሻሽላል። በተለይ የእርድን የምግብ መፈጨትንም ይደግፋል። የአንቲኦክሲዳንት ባህሪያትም አሉት። ቁንዶ በርበሬን በሁሉም ጨዋማ ምግቦች ላይ ጨምሩ። ለከፍተኛ ጥቅም ደግሞ ከእርድ ጋር ቀላቅሉ። አምስተኛ ቀረፋ ነው። የደም ስኳር ተቆጣጣሪ። የቀረፋ ዋና ውህዶች ሲናማልዲሃይድ እና ፖሊፊኖልስ ናቸው። የደም ስኳር መጠንን ለመቆጣጠር ይረዳል። ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የጸረ ባክቴሪያ እናም የጸረ ፈንገስ ተጽዕኖዎችም አሉት። ቀረፋን በሻይ በቡና ወይም በአጃ ወይም በኦትሜል ውስጥ ጨምራችሁ ተጠቀሙ። በየቀኑ ከግማሽ እስከ 1 ሻይ ማንኪያ ቀረፋን ተጠቀሙ። ሴይሎን ቀረፋን ተጠቀሙ። ለዕለታዊ አጠቃቀም ከካሲያ ቀረፋ የበለጠ በጣም አስተማማኝ ነው። ስድስተኛ ቅርንፉድ ነው። ኃይለኛ የአንቲኦክሲዳንት ይዘት አለው። የቅርንፉድ ዋና ውህዱ ኢዩጅኖል ነው። በጣም ከፍተኛ የአንቲኦክሲዳንት መጠን አለው። ቅርንፉድ ባክቴሪያዎችን ይዋጋል። የአፍ ጤናንም ይደግፋል። ብግነት ወይም ደግሞ ኢንፍላሜሽንንም ለመቀነስ ይረዳል። በሻይ ወይም በሞቀ ውሃ ውስጥ ጨምራችሁ ቅርንፉድን መጠቀም ትችላላችሁ። በቅመም ውህዶች ወይም በወጥ ውስጥም መጠቀም ትችላላችሁ። ለአፍ ጤና 1 ቅርንፉድንም መቆርጠም ይቻላል። ሰባተኛ ሚጥሚጣ ወይም ደግሞ ቃሪያ ነው። ለሜታቦሊዝም እና በሽታ ለመከላከል አቅም ወሳኝ ነው። የቃሪያ ወይም የሚጥሚጣ ዋና ውህዱ ካፕሳይሲን ነው። ሜታቦሊዝምን ምግብን ወደ ኃይል የመለወጥ ሂደትን ያፋጥናል። ሳይነስን ያጸዳል እናም የመተንፈሻ አካላትን ጤናም ይደግፋል። የጸረ ተዋሲያን ባህሪያትም አሉት። ትኩስ ወይም የደረቀ ቃሪያን በምግብ ላይ ጨምራችሁ በሶስ ወይም በሾርባ ውስጥም መጠቀም ትችላላችሁ። ለቃሪያ ምግብ ታዲያ አዲስ ከሆናችሁ በትንሹ ጀምሩ። ስምንተኛ ኦሬጋኖ ነው። ተፈጥሯዊ ኢንፌክሽንን ተከላካይ። ዋና ውህዶቹ ካርቫክሮል እናም ታይሞል ሲሆኑ ጠንካራ የጸረ ባክቴሪያ እና የጸረ ቫይረስ ባህሪያትም አሉት። የጨጓራና የአንጀት ጤናንም ይደግፋል። የመተንፈሻ አካላት ኢንፌክሽኖችንም ለመዋጋት ይረዳል። የደረቀ ኦሬጋኖን በሶስ፣ በስጋ፣ በፓስታዎች፣ በአትክልት ላይም ጨምራችሁ መጠቀም ትችላላችሁ። የኦሬጋኖ ሻይንም መጠጣት ይቻላል። ዘጠነኛ አብሽ ነው። ለሜታቦሊዝም ድጋፍን ይሰጣል። የደም ስኳርን ለመቆጣጠርም ይረዳል። የምግብ መፈጨትንም ይደግፋል። ኮሌስትሮልንም ሊቀንስ ይችላል። የአብሽ ዘሩን ወይም ፍሬውን ለ1 ሌሊት በውሃ ዘፍዝፋችሁ
በማሳደር ጠዋት ላይ ውሃውን መጠጣት፣ ፍሬውንም መብላት ትችላላችሁ። እንዲሁም በአልጫ ወይም በወጥ ውስጥም መጨመር ትችላላችሁ። አስረኛ ከሙን ነው። የምግብ መፈጨትን አጠናካሪ ነው። የምግብ መፈጨትንና የንጥረ ነገሮችን መምጠጥን ያሻሽላል። የጸረ ተዋሲያን ባህሪያት አሉት። ከሙን በሽታ የመከላከል አቅምንም ይደግፋል። ከሙንን በሩዝ በባቄላ ወይም በጥራጥሬዎችና በሾርባ ውስጥ ለተሻለ ጣዕምና ውጤት ደግሞ የተቆላ የከሙን ዱቄትን ተጠቀሙ። ታዲያ ለከፍተኛ ጤና ቅመሞችን እንዴት መጠቀም ትችላላችሁ? አንደኛ በየቀኑ ተጠቀሙ። በየቀኑ ጥቂት መጠንን መጠቀም አልፎ አልፎ ብዙ ከመጠቀም የበለጠ ኃይለኛ ነው። ሁለተኛ ቅመሞችን አቀላቅሉ። ለምሳሌ እርድ፣ ቁንዶ በርበሬ እና ዝንጅብል፣ እነዚህ አንድ ላይ ኃይለኛ አንቲ ኢንፍላማቶሪ የሆነ ውህድን ይሰጣሉ። ሶስተኛ ጤናማ የሆነ ስብን ተጠቀሙ። ብዙ ውህዶች በስብ ውስጥ የሚሟሙ ናቸው። ስለዚህ ከወይራ ዘይት፣ ከቅቤ ወይም ከኮኮናት ዘይት ጋር አንድ ላይ ተጠቀሙ። አራተኛ ከተቻለ ትኩሱን ምረጡ። ትኩስ ነጭ ሽንኩርት፣ ዝንጅብልና እርድ የበለጠ ጠንካራ የሆነ ውጤት አላቸው ከዱቄቱ ማለት ነው። አምስተኛ በጣም አታብስሏቸው። ከፍተኛ የሆነ ሙቀት ንቁ ውህዶችን ሊያጠፋው ስለሚችል ስትጠቀሙ በጣም አብስላችሁ አትጠቀሙ። ታዲያ የዕለት ተዕለት አጠቃቀም ምሳሌን ከፈለጋችሁ ጠዋት ላይ የሞቀ ውሃ፣ ዝንጅብልና ቀረፋን አንድ ላይ መጠቀም። ምሳ ላይ ሩዝ ወይም ወጥን በእርድ ከከሙን እና ከነጭ ሽንኩርት ጋር አንድ ላይ የበሰለ መጠቀም። ምሽት ላይ የቅርንፉድ ወይም የኦሬጋኖ የእጽዋት ሻይን መጠጣት ትችላላችሁ። በአጠቃላይ ቅመሞች የመታመም ዕድልን ለመቀነስ ይረዳሉ እንጂ ሙሉ በሙሉ አያስቀሩም። መታመምን ለመቀነስ ቅመሞችን ከነዚህ ጋር አጣምሯቸው። ከጥሩ እንቅልፍ ጋር፣ ከመደበኛ የአካል ብቃት እንቅስቃሴ ጋር፣ ከተመጣጠነ አመጋገብና እንዲሁም ንጽህናንም መጠበቅ ያስፈልጋል። ቅመሞችን እንደ ዕለታዊ ጠባቂዎች አድርጋችሁ አስቧቸው። በዝምታ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ፣ በሽታ የመከላከል አቅምንም ይደግፋሉ፣ እናም ሰውነታችሁ ራሱን እንዲከላከልም ይረዳሉ። በቋሚነትናም በትክክል ጥቅም ላይ ሲውሉ የመታመም ድግግሞሻችሁ እናም የህመሙ ጠንካራነትን መቀነስ ላይ የሚታይ ለውጥን ያመጣሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ ድንቅ 10 ቅመሞች በሽታን አስቀድመው የሚከላከሉ ፈዋሽ የሆኑ ቅመሞች ናቸው። ነገር ግን በአግባቡ እናም በጥንቃቄ በተገቢው መልኩ ልትጠቀሙባቸው ይገባል ማለት ነው። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።